አንቺን ላለማጣት በጣም ብዙ አስቤ አውርጄ ነበር እንትን ያልኩት ግን አሁን በቃ ይበቃል። የዛኔ እውነቱን አረጋ ለመቆየት አልቀረኮ ማለት ነው። አይመለከተኝም። በቃ ምንም ድርግግም ብትይ ነው ያላዳምጥሽም። ከኔ ጋር በጣም ብዙ ተወረዶችን በጣም ብዙ ችግርን አሳልፈሻል። ከአንቺ ጋር ማለፍ የሚገቡኝን ጊዜያቶችን አሳልፈያለሁ። ከዚህ በኋላ ግን እኔና አንቺ ጋር ያለው ግንኙነት በሙሉ ያበቃል። ከኔ ህይወት አንቺ መውጣት አለብሽ። የፈለገ በውድሽም ባከብርሽም ምንም ብልሽ መምራት ትችላለሽ። ግንኙነትን ማቋረጥ ትችላለህ። ከኔ ጋር ደግሞ ምን ማለት ነው? ምን ለማለት ፈልገህ ነው? ገብቶኛል አላማሽ ምናምን። ከጎን ለሆን ስለፈለግኩ ነው። ከጎን ይሁን ያላልከኝም እንዴ? አይደለም አትተኝ ስትለኝ አልነበር? አይደለም እሷ ፊት ስለሆነ ነው እንደዚህ የምትለው? አይደለም ሃይሚ፣ ይኸው በሷ ፊት ነው ሁለታችንም እየተናገርኩ ያለው። በጀመረችበት መንገድ ጀምራለች። የልጁ አባት አንተ ካልሆን በስም ማጥፋት እንድትከሳት ፈልጋለሁ። እንደውም በዚህ አጋጣሚ ልነግርህ እኔ ከማንም ጋር መክሰስ ምንም ማለትም ሰሙኛላችሁ። አንተ ስላንቺ የማይመለከተኝም ስላንቺ የማይመለከተኝም ሃይሚ፣ የራስሽ ጉዳይ በቃ ከነ ልጅሽ ምናምን እንደፈለግሽ መሆን ትችያለሽ። እኔ አክብሬያችሁ በስራ አወራችሁ ስነ ስርዓት ካላያዛችሁ ገደል ግቡ። ምክንያት አለኝ። እኔ ብለኸኛል። የትም አልሄድም። የት ነው የምትሄደው? አሁን አብሬ ልሂድ ባይሆን ይኸው አሁንም ደግሞ ከጎንህ ነኝ ያለው። እኔ ደግሞ በእንደዚህ አይነት አልፈልግም። ከጀርባ መሆን ከጀርባ መበጥበጥ ልማዷ ነው። ይኸው አሁንም በእንደዚህ አይነት እንትን ታረጋጋለህ ነው መቀጥል ነው። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን ያለው ፈጣሪ ይመስገን። በቅድሚያ በጣም አመሰግናለሁ ሁላችሁንም፣ እግዚአብሔር ያክብርልኝ። በጣም በቃ ሁላችሁም የየበኩላችሁን አስተዋጽኦ አድርጋችኋል። ብቻ በጣም አመሰግናለሁ። ዛሬ አንድ ነገር ልናገር ነው የመጣሁት። ምክንያቱም በጣም አሰብኩበት፣ ተኝቼ እየተፈጠረ ያለውን ነገር በጣም አሰብኩት ምናምን ምንም እየለወጥኩ እንዳልሆነም ተሰማኝና ማድረግ ያለብኝ ነገር አለ። እዩንም ሃይሚንም ጠርቻችኋለሁ ዛሬ ሁለቱም በየራሳ ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ የኔ ውድ ቤተሰቦች። የምር ቃል የለኝም። በጣም ነው የማመሰግነው። ሀቂቃ ወላሂ በጣም አመሰግናለሁኝ። መጀመሪያ ወደ ሀይሚ ከመግባቴ በፊት ደስታዬን ልግለጽላችሁ ብዬ ነው ውድ ቤተሰቦቼ። የምር በጣም ነው ደስ ያለኝ። በአንድ ቀን ውስጥ ወደ 500 ሰብስክራይብ አስገብታችሁኛል ማለት ነው። ከ400 ምናምን ሰብስክራይብ ወደ 1000 ምናምን አስገብታችሁኛል። የምር በጣም አመሰግናለሁ፣ ከልቤ አመሰግናለሁኝ። የምር ለእናንተ ቃል የለኝም። ከሳምንት በፊት ቤተሰብ የለኝም ምናምን ነበር ምለው፣ አሁን ቤተሰብ አለኝ ማለት ነው። ለዛውም በጣም ደስ የምትሉ ቤተሰቦች ናቸው ያላችሁኝ። በጣም አመሰግናለሁ ውዶቼ። የምር ለእናንተ ቃል የለኝም። ላይክ ስለምታደርጉልኝ፣ ሰብስክራይብ ስላደረጋችሁልኝ፣ ቪዲዮዬን ስላያችሁልኝ በጣም አመሰግናለሁ የምር። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝትት ይበልልኝ። የመዳም ቅመሞችም የኔ ልዩ የኔ እንቁ የኔ ዳይመንዶች በያላችሁበት ሰላማችሁ ይብዛ። የምር ለእናንተ ቃል የለኝም። ሁላችንንም በሰላም ለሀገራችን ያብቃን። እውነት ከስደት ከሰው ፊት ከሰው ቤት አላህ ይገላግለን። የምር እኔ በጣም ነው የሰለቸኝ። ያው እናንተም እንደሚሰላቻችሁ የእርግጥ ነው፣ የሰው ቤት አይመችም። እና ውድ ቤተሰቦች ዛሬ ወደ ቪዲዮ ስገባላችሁ ማለት ነው። እና ቅድም ላይ ምን ሰራው መሰላችሁ? ምን አሰብኩ መሰላችሁ? ሰራው ሳይሆን ሀይሚና ብሩክ ዛሬ ታርቀው ይመጣሉ ምናምን እያልኩኝ በቃ ቪዲዮአቸውን 10 ጊዜ ሀይሚ ጋር እገባለሁ፣ 1 ጊዜ ብሩክ ጋር እገባለሁ። በቃ ያኔ በቃ የነሱ ይለቀቃል ብዬ ያሰብኩበት ቦታ ማለት ነው። ያልሄድኩበት የለኝም። የምር እውነቴን ነው የምላችሁ ማለት ነው። እና ይታረቃሉ ብዬ በጣም እርግጠኛ ሆኜ አስቤበት ነበረ። ነገር ግን እንዳሰብኩት አልሆነም። ጭራሽ ዛሬ ብሩክ ቤት ለሀይሚ ቤት ገብታችሁ አይታችሁ ከሆነ ያልጠበቅኩትን ነገር ነው የሰማሁት ማለት ነው። የምር አልጠበቅኩም ጭራሽ። እነሱ
እንደዚህ ከብሩኬም እንደዚህ ብሎ ይናገራሉ ብዬ አላሰብኩም ነበር ማለት ነው። እና ያው ያያችሁ አይታችሁታል። ግን እኔ ያው ኢንሻአላህ ይታረቃሉ ብዬ አስባለሁኝ። ተለያይተው አይቀሩም እና ብሩክ እንዳለው እኔ ወሰኛለሁ። ካሁን በኋላ ከሁለቱም ጋር መሆን አልፈልግም። ሁለታቸውም የራሳቸውን ህይወት ይኑሩ ምናምን ነገር አለ። ትናንትና እኮ በትናንትና ቪዲዮ ላይ አይታችሁ ከሆነ እኔ ቪዲዮ ላይም አለ ሀፒ ዩቲዩብ ላይ ነበረና እዛ ላይ እኔ አላረኩትም ምናምን ግን ተረጅኝና እውነቱ እስከሚወጣ ድረስ አብረን እንሁን ምናምን ብያት እምቢ አለች፣ ገገመች ምናምን እያለ ነበር ማለት ነው። እና ግን ዛሬ ደግሞ ሀይሚ እኔ እረዳሃለሁኝ ምናምን እውነቱ ይወጣል እና አብረን መሆን እንችላለን ምናምን ስትለው አልፈልግም ምናምን አላት ማለት ነው። አልፈልግም፣ የራሳችሁን ህይወት ኑሩ፣ ሁለታችሁም የራሳችሁን ህይወት ኑሩ፣ ከኔ ህይወት ውጡልኝ፣ የራሴን ህይወት መኖር እፈልጋለሁ ምናምን ነገር ነው ያለው ማለት ነው። እና እውነት ያቺ ማነው እዩ አላቅም እንግዲህ እውነቱ ያው መጨረሻ ላይ ነው የሚወጣው። እኛ የምናውቀው ነገር የለም ከማን እንዳረገዘች ማለት ነው። ልጁም በእርግጥ ብሩኬ ከኔ አይደለም ግን እውነቱ ወደፊት ይወጣል ብሏል። ስለዚህ ወደፊት እውነቱ የሚወጣ ከሆነ ለምን ከሀይሚ ህይወት መውጣት ፈለገ? ሀይሚን ለምን ለመተው ፈለገ? እሷ ደግሞ ሁሌ እታገስሃለሁኝ እውነቱ እስከሚወጣ ጠብቀሃለሁ እያለችው ነበር ማለት ነው። እና ለምን ይሄንን ለማድረግ ፈለገ? ከሀይሚ ህይወት ለመውጣት ለምን አሰበ? እና ብቻ ከባድ ነው። ግን ይታረቃሉ ብለን እናስባለን። ደግሞም ይታረቃሉ። እነሱ ተለያይተው አይለያዩም። እውነት አሁን በባለፈው ሩታ እንደዚህ አርግዛ ከዛን ትቷት ወደ ሄርሜላ ሄደው ማለት ነው። እና ይሄ ነገር ጥሩ ነው ብዬ አላስብም። እውነት አሁን ሀይሚና ብሩክም እስከ ዛሬ ድረስ እዚህ ለመድረሳቸው ምክንያት የሁለቱም አስተዋጽኦ አለበት። ግን አሁን ድንገት በሆነ ነገር በአንዲት ቅጽበት ተንስቶ ከህይወት ይውጡልኝ ምናምን ለአንድ ምክንያት ተብሎ ያችም ልጅቱ ያው እውነታውን ታውቃለች እኮ ካላረገዘች ከሱ እውነቱን ታውቃለች። እነሱም ባትበጠብጣቸው እና ከህይወታቸው ብትወጣ አሪፍ ነበረ ማለት ነው። እናማ የኔ ወርቆች በመካከል ማለት ነው ሰውዬ ጠራኝና ሄድኩኝ። የቱ ጋር እንዳቆምኩ ብቻ አላውቅም። ግን ውዶቼ ያው እንግዲህ በየኮሜንቱ እየሄድን ሀይሚና ብሩክ መለያየት የለባቸውም እያልን መጻፍ ነው ያለብን ማለት ነው። እናማ ውዶቼ ዛሬ የመሰለኝ ይሄንን ነበረ። መሰለኝን ተናግሬ ያለው። እናንተ ደግሞ አስተያየት ካላችሁ ተናገሩ። ቪዲዮ በእነሱ ቪዲዮ ስር ያው ብሩክን ብዙ ሰው እየወቀሰው ነበረ። እንዴት ሀይሚን እንደዚህ ትላታለ ምናምን ምናምን እያሉ ያው እንግዲህ እሱም የራሱ ምክንያት ይኖረዋል። እንግዲህ ያው ተለያይተው አይለያዩም እነሱም ብቻ ወደ ፍቅራቸው የመልሳቸው ነው የምንለው። ከአንድ ወገን ይዞ አንዱን መናገር ጥሩ አይደለም። ምክንያቱም እነሱ ተለያይተው ስለማይለያዩ እኛ ነን እዚህ መካከል አሽቃባጭ የምንባለው ማለት ነው። እና ውዶቼ ቦታችሁን ያዙ፣ ጥጋችሁን ያዙና እንግዲህ በየኮሜንቱ ጻፉ። እናማ ውዶቼ እንግዲህ ሰብስክራይብ ሞልቶልኛል 1000። አሁን የሚቀረው ያው ሰዓት ነው። ሰዓቴን ደግሞ ላይክ ሰብስክራይብ እያደረጋችሁ ላይክ ስታረጉ ቪዲዮዬን ስታዩልኝ ይሞላልኛል ውዶቼ። ላይክ እያደረጋችሁ አበረታቱኝ። እንግዲህ ወደፊት አብረን እንቀጥላለን። የኔ ቤተሰቦች በያላችሁበት ሰላማችሁ ብዝት ተረፍ ይበል። የዛሬው ቪዲዮ ይሄን ይመስል ነበረ። ስለነበረን ቆይታ በጣም አመሰግናለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዛ። በቀጣይ ቪዲዮ እስከምንገናኝ ባይ። ወዳችኋለሁ። አይ ላቭ ዩ ሶ ማች